ለምለም የምትባል እህታችን እስከ መጨረሻው የሚጸና ይድናል ማለት ነው። እስከ መጨረሻ የሚጸና ይድናል። አውዱ የተጻፈው የት ጋር? ማቴዎስ ወንጌል አይደል 24 አይደለም? እህት የመሰለሽ መሩ ጥሩ ነው፣ ይጠቅማል። ግን ቦታው የተጻፈው አውዱ እነማንና ስለማን ነው መቼ የሚፈጸም ነገር ነው? ይኸውልሽ እኛ አማኞች ነን፣ ኦልሬዲ አምነን እና እንነጠቃለን። ጌታ ወይ ዛሬ ምሽት ይሆናል ወይ ነገ ይሆናል፣ አናውቅም በስንት ሰዓት ላይ ድንገት እንነጠቃለን። ስንነጠቅ በዚህ ምድር ላይ ለ7 ዓመታት ታይቶ ማይታወቅ ታላቁ መከራ ይመጣል። ታላቅ መከራ 7 ዓመት ሙሉ ምድር ቀውጢ ነው የምትሆነው። የ7ቱ ዓመት ሁለተኛው አጋማሽ 3 ዓመት ተኩል ማለት ነው። ትልቅ መከራ የሚመጣው በእስራኤል ልጆች ላይ ነው። አሁን እስራኤል የሚባሉ ምድራቸው ላይ የተከማቹ ያሉት እነ ቤንያሚን ኔታንያሁ ይመሩት ሀገር እነሱ ላይ ማለት ነው። እኛ ከተነጠቅን በኋላ ያለው 7 ዓመት ዓለም ላይ ሁሉ መከራ ሲያመጣ፣ ሁለተኛው አጋማሽ ግን እስራኤል ላይ እሱም ታላቁ ያዕቆብ መከራ ይባላል። ታላቁ ያዕቆብ መከራ በኤርምያስ መጽሐፍ ላይ ማለት 12ቱ የእስራኤል ነገዶች አይተውት ዓለም ከተፈጠረ ጀምሮ እንግዲህ ከዚህ ፊት ሂትለር ጨፍጭፏቸዋል፣ ቦናፓርቴ ጎርቷቸዋል፣ ስታሊንም ጨፍጭፏቸዋል። ግን ከዚህ በፊት ዓለም ምን እነ ባቢሎን ሁሉ ብዙ ጨፍጭፏቸዋል። ግን ዓለም ከተፈጠረ ጀምሮ ሆኖ የማያውቅ መከራ ኢየሱስ 3 ዓመት ተኩል ነው የሰበካቸው የለመናቸው፣ እምቢ ብለዋል። የ7ቱ ዓመት ግማሽ 3 ዓመት ተኩል ነው። ሂሳባቸውን ያወራርዳል። ከእስራኤል ሕዝብ 2/3 ይገደላል። የመንግስቱን ወንጌል የሚሰብኩ ቅሬታ አይሁዶች ይነሳሉ። የእነሱን ወንጌል በማመን የመንግስቱን ወንጌል ኢየሱስ የዳዊት ልጅና መሲህ እንደሆነ የሚሰብክና አይሁዳውያን እንዲያምኑ የሚሰበክ ወንጌል እመኑበት፣ መሲያችን ይመጣል። ዘካርያስ 14 ላይ እንደተጻፈ መጥቶ ይታደገናል፣ አይዟችሁ፣ የአባቶቻችን ሰቅለው የገደሉት ኢየሱስ እሱ መሲያችን ነው ብለው 3 ዓመት ተኩል ይሰብካሉ። ብዙ አይሁዶች በመሲሁ ያምናሉ። እነዚህ በመሲሁ ያመኑ አይሁዶች 3 ዓመት ተኩል እስከ መጨረሻው ከጸኑ በ7ቱ ዓመት ማለቂያ ወይም በሁለተኛው 3 ዓመት ተኩል ማለቂያ ላይ ከሚመጣው የመሲሁ መቅሰፍት ይድናል። ወደ 1000 ዓመት መንግስት ይገባል። እስከ መጨረሻው የሚጸና እስራኤላዊ 3 ዓመት ተኩል እዛ ስታነቡ ምናልባት እኮ ቢያንስ እናንተ እንዳይደላችሁ የሚያሳይ ክርስቲያኖች እንዳይደለ የሚያሳይ ቀላል ነገር ልንገራችሁ። ስደታችሁ በሰንበት ማለት በቅዳሜ እንዳይሆን ይላል፣ በክረምት እንዳይሆን ይላል። ምክንያቱም በመከራው ሰዓት አብዛኛው እስራኤላውያን የሚሸሸው ወደ ሰሜን ዮርዳኖስ ወይም ወደ አረቢያ ምድር ነው። በነቢያት እንደተጻፈ ዮርዳኖስ ወንዝ ከሞላ ማለፍ አትችልም። ስለዚህ በክረምት እንዳይሆን በቅዳሜ በሰንበት እንዳይሆን አይሁድ ቅዳሜ ከተቀመጡ አይነሱ፣ ከተነሱ አይቀመጡ እና በይሁዳ ያለ ወደ ከተሞች ወደ ተራራ ይሽሽ፣ ወደ ከተማ ይግባ። በይሁዳ ያለ ነው የሚለው፣ በኒውዮርክ ያለ በአዲስ አበባ ያለ አይደል። ስፔሲፊክ ነው ሎኬሽኑ፣ የእስራኤል ገጸ ምድር ነው እና በዛ 3 ዓመት ተኩል እስከ መጨረሻ የጸኑ ቅሬታ አይሁዶች 1/3 ናቸው። ለምሳሌ ከፊት ለፊታችን የተደገሰላቸው ድግስ 15 ሚሊዮን እስራኤላውያን ምድራቸው ላይ ቢገቡ እና ቢኖሩ 10 ሚሊዮኑ ይፈጃል ከፊታችን። የቤተ ክርስቲያን መሄድ ብቻ ነው የሚጠበቅ። ቤተ ክርስቲያን ስትነጠቅ እስራኤላውያን አይተውት የማያውቁት እልቂት ውስጥ ይገባል። ዛሬ ኢየሱስ ላይ ኢየሱስ እንዴት እንደሚጠሉት ታውቃላችሁ? እንዴት እንደሚያዋርዱት፣ እንዴት እንደሚሰድቡት። እነዚህ ሰዎች በእሳት ውስጥ አልፈው አንጥሯቸው ካላወጣቸው በቀረ የሚያምኑ አይደል። በነቢያት እንደተጻፈ ያነጥራቸዋል ነው የሚለው። ያነጥራቸዋል፣ በኃይል በጭካኔ ነው መነክስባችሁ ብሏል። 3 ዓመት ተኩል የለመናቸው ኢየሱስ ማለት። ስለዚህ ያንን ነገር ሲያል 2/3 እስራኤላውያን ሲሶ ከተገመሰ በኋላ 1/3 በሮሜ 11 ደግሞ ቅሬታ ይለዋል። እነሱ እስከ መጨረሻው ያን የመንግስት ወንጌል ሰባኪዎች ወጣቶች የሰበኩትን አምነው የጸኑት መጨረሻ ላይ ከሚመጣው የመሲሁ ፍርድ፣ የማቴዎስ ወንጌል 25 ፍርድ፣ የንጉሱ ፍርድ
በምድር ላይ ከሚመጣው እልቂት በአውሬውና በመንግስቱ ላይ ምድር በሚላት በራእይ መጽሐፍ ውስጥ የእስራኤል ገጸ ምድር ላይ ከሚከሰተው የመሲሁ እልቂትና ጥፋት ይድናሉ፣ ወደ ሺው ዓመት መንግስት ይገባሉ፣ እስከ መጨረሻው የሚጸና ይድናል የሚለው ምድር ላይ ካለ መከራ በሚመጣው መከራ የሚጸኑትን አይሁዶች በተመለከተ ነው። እኛ መከራ መቀበል ከጀመረን 2000 ዓመት ሆነ። ከዋናው ከኢየሱስ ጀመረ 12 ሐዋርያት 11ዱ በሰው እጅ ነው የተገደሉት እያለ የኛ የቆየ የሰነበተ ነው እንጂ በማቴዎስ 24 ላይ ጌታው የመምጣትና የዓለም መጨረሻ ምልክቱ ምንድን ነው የሚለው መጨረሻ ላይ ያቺ ሰዓት ላይ መጣ። የዳንኤል 7ኛ ሱባኤ ትባላለች። በሷ ሰዓት ስለሚጸኑት በእስራኤል ገጸ ምድር ላይ ስላሉ አይሁዶች ነው። ዋናው ታሪኩ ነው። እኛ እዚህ ጋር ያለነው ኦልሬዲ የአካሉ ብልት ነን፣ ቤተክርስቲያን ነን። በህንፃ ውስጥ ድንጋዮች ሆነን ተገጥመናል። በእግዚአብሔር እርሻ ውስጥ ያለን አብረን የምንሰራ ሰራተኞች ነን። ከሁሉ በላይ ግን ክርስቶስ ራስ በሆነባት ቤተክርስቲያን ውስጥ የተገጠመን ብልቶች ነን። በዚህ ሰዓት ራሱ በቀኙ የተቀመጠን ኢየሱስ ይመጣብናል የምንል ሳይሆን ከእርሱ ጋር እንመጣለን ብለን የተጻፈልን ሰዎች ነን። በህይወታችሁ የሆነ ክርስቶስ በሚገለጥበት ጊዜ በዚያን ጊዜ እናንተም ደግሞ ከእርሱ ጋር በክብር ትገለጣላችሁ ይላል ቆላስይስ 3። ያ ነው እህቴ።